አሰላሙ አለይኩም ወረህመቱላሂ በረካቱ። ውድና የተከበራችሁ ይህ ቪዲዮ የሚደርሳችሁ በሙሉ እንዴት ናችሁ? ሰላም ብለናል። ሁላችሁንም እንኳን ለተከበረው ረመዳን ወር እንኳን አደረሳችሁ አደረሰን። አልሐምዱሊላህ ረብል ዓለሚን። አምና አብረው ጾመው የነበሩ ዘንድሮ ደግሞ አላህ ያልፈቀደላቸው ብዙዎች ናቸውና እኛ አልሐምዱሊላህ ስላደረሰን አምላካችን ስለፈቀደልን ምስጋና ይገባው። ጾመን የምንጨርሰው የምንጠቀምበትም አላህ ያድርገን። ወንጀላችን የሚማርበትም አላህ ያድርግልን። በውጭ ሀገር በሰው ቤት ያላችሁ አላህ ስራውን ያግዛችሁ። ረመዳን ይታወቃል፣ በጣም ስራ ይበዛል። እኔም ከረጅም ዓመታት በኋላ ለሁለተኛ ዓመት ኢትዮጵያ ውስጥ መጾሜ ነው። ቢያንስ 7 ዓመት ያክል አረብ ሀገር ጾሜያለሁ። ዘንድሮ ግን አልሐምዱሊላህ፣ አምናም አልሐምዱሊላህ እዚሁ በሀገሬ ላይ ነው የጾምኩት ከዘውጂ ጋር። አምና 2 ነበርን፣ ደግሞ ዘንድሮ አልሐምዱሊላህ 3 ሆነናል። በጣም ደስ ይላል። ያላህ ጸጋ ብዙ ነው፣ እኛ እናመሰግንም እንጂ እና አልሐምዱሊላህ። እዚህ ጋር እንግዲህ የዛሬው ውሏችን ቁርስ በመብላት እንጀምራለን። እዚህ ጋር ቁርሱን ወዲያ ወዲህ የምንለው እህቴ ነች። ቲክቶኳ ላይ ፎቶዋን እየቀረቀቀች እዚህ እኔ ስቀርጽ አልገባም አለች እና ዘንግፋ እያደረገላት ነው። በነገራችን ላይ ኒቃሜ ተንሸፋል። አሁን ነው ያየሁት። ያው ስትሬት አንዳንዴ ያጋጥማል። ጧትም ስለነበር ተንሻፋል። በስርዓት አለበስኩትም። አላህ ይግፈር ሊ ዙኑቢ። አክል ሐል እንደዚህ እየተወራከርን አንዳንድ ነገር እያልኩ ነበረ። ዘውጂን ለረመዳን አንዳንድ የሚያስፈልጉ ነገሮች እየጠየቅኩ ነበር። እሱ ደግሞ አይ አልችልም እያለኝ እየለማመንኩ ነበረ። ከዛ ቁርሳችንን በዚህ መልኩ በላን። አልጫ ፍርፍር ነበር እንትን ጨረስን ወዲህ። አሁን በቃ እየተነዛነስኩ ነው። ያው ድምፁን አጥፍቼው ነው እንጂ እዚህ ሸኘዋለሁ እመጣለሁ ምናምን እያልኩ እንዲገዛልኝ እያልኩ ስራ ቦታው ቅመም ሊያቦል እየሄደ ሽቶ ይነፋል። ሽቶ ይወዳል አላውቅም፣ ግን እኮ ቅመም ሲያቦል ነው የሚውለው። አክል ሐል እዚህ እየተለማመጥኩ ነበር። እየሸኘሁ ነው፣ እየለማመንኩ ነው። እንግዲህ እቃው ደሩሪ ስለሆነ ለረመዳን ያስፈልጋል። ሙቀት ሀገር ስላለና የሚያስፈልግ እቃ ነበር የጠየቁት። ቪዲዮ መላለቂያ ላይ ቆም እንደው ታውታላችሁ። ከዛ እንደዚህ ሸኘሁትና ደህና ዋል ኋላ እመጣለሁ ብዬ ከሸኘሁ በኋላ ምሳውን ሰርቼ አጥቅሼ ይኸው መጓዝ ላይ ነኝ። ከግቢው ወጣሁ። ከዛ ወደ ባጃጅ ተራ እንደዚህ ሄድኩ። እዚህ ጋር ባጃጅ መያዣዬ ነው። ባጃጅ ማገኘው ተሳፈርኩ። ከዛ እንደዚህ ተሳፍሬ ገበያው ደረስኩኝ። ገበያው ይሄን ይመስላል። አድራሻችን በዚህ አጋጣሚ ኬሚሴ ሐሙስ ገበያ ውስጥ ነው። እንደዚህ የሄድኩ እዚህ ጋር ነው ዘውጂ፣ እዚህ ውስጥ ቤት ውስጥ በርቀት አይታይም እሱ በርግጥ። ከዛ እንደዚህ ብዬ
ሄድኩና ምን ልትሰሪ መጣሽ እያለኝ ነው አሁን እዚህ ስደርስ ማለት ነው። እዚህ ጋር ደርሻለሁ። ያው ካሜራውን ወደ እሷ አላረኩትም እንጂ ደርሻለሁ። እየተጨቃጨቅን ነበር። ያው ድምፁን አጥፍቼው ነው። እዛ እቃዎቹን ላሳያችሁ። እንግዲህ እቃዎቹን እነዚህ ናቸው። ቅመማ ቅመሞች፣ ጦስኝ፣ የተለያዩ ገብሶች፣ የተከኩ ያልተከኩ፣ ደግሞ ተፈትጎ ራሱ የሚከካ ገብስ አለ። እሱ አለ። ለሾርባ ጥሩ ነው፣ ሳይቆላ ተፈትጎ ብቻ የሚከካ እና እነዚህ ሾፍ አረኩለትና በቃ ፕሮሞሽን ሰርችልሃለሁ አሁን ና እንሂድ እያልኩ እየተነዛነስኩ ነው ማለት ነው። እቃውን እንዲገዛልኝ ገብስ ነው ይሄ። ኮረም ይባላል ይሄ። ውድ ነው። 220 አካባቢ ነው ይሄ። ሌላው 200 ነው። 180ም አለ። የያገሩ ይለያያል። አንበዲያት ምናምን እንደሚባለው ልክ እንደ ገጠሩ ማለት ነው። እነዚህ ደግሞ ጃዊዎች ናቸው። የተለያዩ ቀይ ጃዊ፣ ነጭ ጃዊ፣ ጥቁር ጃዊ ይባላሉ። ልክ እንደ ብኹር ነው ሽታቸው ማለት ነው። ካድሩስ የተለየ ማለት ነው። አዎ ይሄ ነው በቃ። ከዛ ምሳችንን በላን፣ ወደ ቦታው ሄድን። ምን ይመስላችኋል? ይሄ ቦስ ሚል ነው። ምን ይመስላችኋል? ግምቱ ማያውቅ የለም። በእርግጥ ስሙ የተለያየ ድሮ የምናውቀውና አሁን የምናውቀው በጣም የተለያየ ነው። ስሙን ቀይሮ ያምጥተውታል ማለት ነው። ይቺን ገዛን፣ ጫናት፣ ይሄው እዚህ ደረሰች። ከፈትናት፣ እዚህ ድቅ አረኳት። ፍሪጅ ነች። በጣም ሳያት አነሰች። በቃ አነሰችኝ። እንዲያው ከፍታታለሁ፣ ዘጋታለሁ። እንዲያው በአረብ ሀገር ፍሪጅም አይቻት ነው መሰል እንዲያው ጭራሽ አነሰች። ከካርቶኑ ሲወጣ ደግሞ ምን ታክላለች? ላኢላሃ ኢላላህ እያልኩ አይ በአረቦች አይቻት ነው እንጂ እኔ እንግዲህ ብዙ የምቆጥርባት ነገር በሷ ሙሉ እኮ የምቆጥረው ነገር ራሱ የለኝም። ግን ሙቀት እንደመሆኑ መጠን ቀዝቃዛ ውሃ እንጠጣለን። ቢያንስ ስጋ አንዳንዴ አልፎ አልፎ። ግን ያ ሙቀት ስለሆነ ሰውም ከማስቸገር አምና አስቸግሬ ነበር፣ ጎረቤት እንደዚህ ምናምን። እሱን ከማድረግ ብዬ ነው እንጂ እቺ በቂ ናት ለኔ። ግን እንደው ዝም ብዬ ሳያት ማነሰች እንዴ ያላለ ምን ታላለች እንደው ምን ታላለች እያልኩ ዝም ብዬ ስከፍት ዘጋ አክል ሐል ትበቃለች ለፈቂር እያልኩኝ አልሐምዱሊላህ እያልኩኝ ገዛሁ። ጨከኝ ተነዛንዤ ዘውጄን ማለት ነው። ቁልፍም አላት እዚህ ጋር ልጅ ክፍት ዝግት እያደረጉ እንዳያበላሹት እሱንም መንቁሩን ቼክ አድርግቼ ነው። የሆነ ሰው እዛ ሲመልስ አገኘሁትና ቁልፍ የለው ብሎ ፍሪጅ ሲመልስ አየሁት። ይሄም አለ እንዴ ብዬ እዛው አስታውሰኝ። እኔም ቁልፍ ያለውን የተሻለ ነው ብዬ ገዛሁ። ዋጋውን ከፈለጋችሁ በዚህ አጋጣሚ ዋጋዋ 39,000 ምናምን 39,300 ነው ምናምን እስከ መቀመጫዋ ከስር ያለችው መቀመጫ ድረስ ዞሮ እስከ መጓጓዣው 40,000 ገብቶ። ስለተከታተላችሁ አመሰግናለሁ። ቪዲዮ ላይክ አድርጉልኝ። በሌላ ጊዜ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።